ሱብሃንአላህ። ይሄ አንድ ጥቁር ሀበሻ ለረሱል ሰለላሁ ዐለይሂ ወሰለም ያላቸውን ንግግር ልንገራችሁ። ለሁሉም ሰው ሼር አድርጉት፣ ሁሉም ሰው እንዲሰማ አድርጉት። ይህ ሰው ረሱል ሰለላሁ ዐለይሂ ወሰለም ዘንድ ይመጣና እስልምናን ይቀበላል፣ ሸሃዳን ይዛል። ጥቁር ነው፣ ሀበሻ ነው። የዚህ ሰዓት ከሰለመ በኋላ ረሱል ሰለላሁ ዐለይሂ ወሰለምን ሁሌ የሚጠይቃቸው አንድ ጥያቄ ነው። ሁሌም ደጋግሞ የሚጠይቃቸው አንድ ጥያቄ ነው። አኽቢርኒ አኒል ጀና ይላቸው። እስኪ ስለ ጀነት ንገረኝ ያ ረሱለላህ፣ ስለ ጀነት ንገሩኝ። ጀነት ውስጥ ምን አለ? ጀነት ምን አይነት ሀገር ነው? ጀነት ውስጥ ምን አይነት ህይወት ነው ያለው ብሎ ስለ ጀነት ሁሌ ጠይቃቸው። ከዕለታት አንድ ቀን ደግሞ አንድ ጥያቄ ጠይቃቸው። ያ ረሱለላህ፣ አንቱ የአላህ መልእክተኛ ሆይ እኛ ጥቁሮቹም እናንተ ቀዮቹም ጀነት ውስጥ እኩል ነን፣ እኩል አይነት ቦታ ይሰጠን ብሎ ጠይቃቸዋል። ወይስ እኛም የውመል ቂያማ ጀነትን ከገባን እንደናንተ ቀይ እንሆናለን ብሎ ጠይቃቸዋል። ሱብሃንአላህ። የዚህ ሰዓት ረሱል ሰለላሁ ዐለይሂ ወሰለም ሁሌ ይመልሱለታል። የዛን ቀን ምን አሉት? ጀነት ውስጥ እኮ ማንም ሰው አይበላለጥም፣ ሁሉም ሰው እኩል ነው። ጀነት በኢማንህ በስራ በተቅዋ ለአንተ ለአላህ ባለ ፍራቻ ብቻ እዛ ጀነት ውስጥ ደረጃችሁ ይበላለጣል እንጂ ጀነት ውስጥ ያለው እንክብካቤ፣ ጀነት ውስጥ ያለችው ሑረል ዐይን፣ ጀነት ውስጥ ያለው ህይወት ዘላለማዊ ህይወት ጥቁር ሆነ ቀይ፣ ነጭ ሆነ አረብ ሆነ አጀም ሁሉም እኩል የሚታይበት ዓለም ናት ብሎ ረሱል ሰለላሁ ዐለይሂ ወሰለም ስለ ጀነት ያብራሩለታል። ይሄ ሰው የጀነት ጉጉቱ ሸውቁ ይጨምራል። ጀነትን ከመጓጓቱ ብዛት እዛው ስለ ጀነት እያሰበ ጓጉቶ እዛው ሩሑ ትወጣለች። ረሱል ሰለላሁ ዐለይሂ ወሰለም ምን ይላሉ? ይህን ሰው ልክ ሲሞት ማተ ሸውቀን ሊልጀና፣ የጀነት ጉጉቱ የጀነት ፍላጎት ብዛት ይህ ሰው ሞት። ሱብሃንአላህ። ሰሓቦች ይህን ያክል ነበር ጀነትን የሚጓጉት፣ ይህን ያክል ነበር ጀነትን የሚናፍቁት። አሁንም አንድ ሰሓባ አለ፣ አነስ ኢብኑ ነድር የሚባል አንድ ሰሓባ የኡሁድ ጦርነት ቀን ጦርነት ውስጥ እያለ ወላሂ አለ በአላህ ብሎ እኒ ለአጅዱ ሪሐ አልጀና ሚን ቂበሊ ኡሁድ አለ። የጀነት ሽታ እየሸተተኝ ነው ከዚህ ተራራ ከኡሁድ ተራራ አካባቢ ብሎ ይምላል። እሱ ታርቆት እንደሚሞት ታውቆት ነው፣ ጀነት ሸቶት። ሱብሃንአላህ። የዚህን ሰዓት እዛው ጦርነት ውስጥ እያለ ይሞታል። ማን ፈደኸለል ጀነትን ይገባል። ሰሓቦች ይህን ያክል ነበር የጀነት ጉጉታቸው፣ የጀነት ፍላጎታቸው። ጀነትን ልክ ሂዶ እንደሚገቡ ነገር አሁን እስኪ ስለ ጀነት ንገረኝ፣ ስለ ጀነት ሁሌ ማውራት፣ ስለ ጀነት ሁሌ መስማት ያስደስታቸዋል። ሱብሃንአላህ።